እባክሽ ነው ይለና በሞደቅ እኮ አይደለም ይሆነን ያለ ነገር ለደማሰነ ተነሽልኝ ከግሬ ላይ በእናትሽ ተነሽልኝ አለሽ ብላችሁ ያሰባችሁ ቤት እኮ ለመመለስ ያሰባችሁ ያላችሁ እኛ ናት መልሽኝ ችግር የለውም እና ማን ለመለስ እናቴ አንቺ ጥሩ ነበርሽ ብዙ ነገር ሆናለሽ ላንቺ ብዙ ነገር ተከላከልልሽ ነበር ቢያንስ እሷን መልሻት አስራሺ ምን ብለሽ ነው አልፈለኩም እትዩ ስላለቀሰች ይቅር ማለት መስሏት ነው ታሰራለ ሰው ገሎ መቼስ ዝም የሚለው ሰው የለም ምን ያህል ጊዜ እንደሚታሰር አስበው ምናምን ብዬ አሳመንኩት ከዛ በኋላ በትፈጩም ደግሞ ሄለ መልሳት ታገባው እሷን ካገባሁት በኋላ በፈታው መልሳት ታገባው ምክንያቱም ያው ነው የቷ ነኝ ከልቤ ግን ይቅርታ አረጋለታለሁ ልልክ አልችልም ማለት የቆየ ግን ይቅርታ ማረጊያ አይቀርም ግን ተመልሼ አብሬው አለ ከዛ ግን ልክ ጀስት ኮሌጅ ምናምን በገባሁባቸው ጊዜያቶች ጊዜ ማግኘት ጀመርኩኝ እሱን ማግኘት እችላለሁ ኮሌጅ ያለውኝም ያን ያህል በስተክል አያውቁም ከፌሻል ኤክስፕሬሽን ካላወቁ በቀር እኔ እንደዚህ ብዬ አልነግራቸውም በቃ የራሴን ህይወት ነው ከዚህም በኋላ መኖር እንፈልገው ራሴ ተረጋግጬ ቀስ ብዬ በቃ እንደምታስወጣቸው ነው ያሰቡት ሁላችንም እንደምታስወጣ ማለት ቤቱ ላይ እንትኖርበታለሽ ብሎ ስላሰቡ ሌሎቹ ላይ ጮህባቸዋል እንደዛ ቢያረፍዱ ራሱ ይዘን ጊዜ እኔን ያን ያህል ምንም አይለኝም ሁላ በቃ መጣሽ ምናምን ጋቢና ተይዞልኝ ነበር መቀበልኝም ማለት ያላሳመኝኝም ስልክ ቢነግረኝ ቢያንስ አትሊስት አለደለ ይዘን ያን ሁላ ነገር በመሃል እኮ አሳልፈናል ለልጁ ምንም አይነት ፍቅርም የለኝም እውነቱን ለመናገር ያን ያህል ምን እንኳን እስከ ጋብቻ የሚያደርስ ቀርቶ እኔ ምንም በቃ ለሱ ምንም ነገር አንደኛ በጣም ጨለማ ነው ቦታ ሁለተኛ ጠጥቷል ምንም ያውቀው ነገር የለም እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑ በትን እድል አመቻችተናል የመዋኛ ገንዳ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብሮት ላይብረሪን አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ በዛ ነገሮች ውስጥ አልፌ አሁን ላይ ለዚህ በመድረሴ በጣም እግዚአብሔርን ማመሰግናለሁ ነው እምላለሁኝ እዛ በነበርኩባቸው ታፍኝ ታስሬ በነበርኩባቸው ጊዜያቶች እሷማ እንደዚህ አታረግም እል ነበር ቤት ያለውን ስራ አሰራ ምናምን ማለት ነው ቤት ለነሱ አቀርብ ምን ስል ምሳሌ ለእህቴ ስቋጥር ምናምን ለኔም ቋጥሬ ምናምን ነው የምወጣው አይደለም ስለኔ ታሪክ ቁጭ ብለን እናወራ ይቅርና ይሄን ያህል ነፃነት አልነበረኝም ቤት ውስጥ በጣም ተቀራርበናል በጣም ብዙ ኮኔክት አድርገናል ግን እንደዚህ አይነት ነገሮችን ይደብቀኛል ብዬ አላስብም እኔ እንደመጀመሪያ ትርፋላቸው ብዬ አላስብም ነበር በዛ ሰዓት ላይ ማለት ምን የሚያተርፉት ነገር አለ አይደለም የኔን መውሰድ ይቅርና ራሷን ራሱ ይሄ ለኔ ይመጥናል ያልሽ ምትቀበልሽ አመሰግናለሁ ያው እኔ ጋርኩት ነገር አንፃር እናንተ እኔን የተቀበላችሁበት መንገድ እውነት ጭራሽ ነው እንትን የማይሉና አመሰግናለሁ ያው ባለፈው እንደነገርኩ እኔ ፈልጌ ምንም ያደረኩት ነገር የለም ሁሉንም ነገር በአባቴ ግፊት ነው ያደረኩት እዛ በቃ በደንብ አሳመና ከዚህ ወጣን እሷ ካገባሽ በኋላ የትም ልንሄድ አንችልም ጎዳና ነው የምንወርቀው ምናምን አለ በቃ መኪና አደጋ እንዳደረሰ ነገር አድርገሽ መንገድ ላይ የሆነ ነገር ፈጥረሽ ብቻ መኪና እንደገጫ አስደረገ ሲደርስ ገፈተሩበት እና በቃ እሱን ሰው እንደገጨ ነው ያሰበው ከዛ በቃ እንደዛው በቃ መስታወቱ ምናምን ሰበረበት ወዲያው አምልጣልኩኝ ምንም ያደረኩት ነገር የለም ከዚህ የበለጠ ምን ታደርጊ ያው ስልሽ በቃ ምንም ያደረኩት ነገር የለም አልፈለኩም ነበር አብረሹ በሰርጌ ቀን አግበታሹ ያው ሁላ ነገር ያደረኩት ነገር ያው ሁላ ያደረግሽኝ ነገር ዝም ብለሽ እዚህ ጋር አሁን ይልሽ ተነሽና እናውራ እኔ ምንም ወደቀ የለኝ አሁን ጎዳና ላይ ወርቅ ነው ማሽታሰል ሌላ ነገር ቢቀር እንኳን እሱ ራሱ አጎቴ አይደለ ስጋ እኮ ነን አይደለ እንዴ እኔ አባቴ እያልኩ ከዛ ድረስ አደኩኝ እንጂ ማለት እዚህ ድረስ የሚያደርሳችሁ ነገር ምን አለ ልክ ነው እያልኩ አይደለም ይኸውልሽ እኔ ልክ ነው እያልኩ ያደረኩት ነገር እኮ ልክ ነው እያልኩኝ አይደለም አሁንም ቢሆን ልክ አይደለም ያደረኩት ነገር አዎ ተጸጽቻለሁ አሁን ምን ማድረግ ከልቤ ተጸጽቼ ነው ስልሽ
እኔ ቆይ እኔ ከዛ በፊት አንቺን ምን ያደረኩሽ ነገር አለ ንገሪኝ እስኪ አንቺን ከዛ በፊት እኔ አንቺን ያደረኩሽ ነገር አለ እንዴት ልረሳው ይችላል ያን ሁላ ነገር አሰራችሁ ቀን በቀን እያየሁት ነው የምኖረው እባክሽ እኔ ለነው በሞደቅ እኮ አይደለም እየሆነ ያለው ነገር ለደማሰነ ተነሽልኝ ከግሬ ላይ በእናትሽ ተነሽልኝ ሁሉም ነገር የጀመረው ሁለት ሰዎች ወደኛ ስቱዲዮ መጥተው ነው ወደኛ ስቱዲዮ ደግሞ ይዘውት የመጡት ታሪክ እጅግ አስገራሚ ነበር ሁልጊዜም እንደምንለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚያስብል እያወራው ያለውት ስለ ሙሽራው ጉዳይ ነው እንግዲህ ሁላችሁም የምታስታውሷት በሰርጓ ቀን እህቷን ያገባው ሙሽራ ታሪክ ሁላችሁም ታስታውሱታላችሁ ዛሬ ምናልባትም ዛሬ በዚህ ጉዳይ ላይ ሰፋ ያለ መግለጫ ሰጥተን መቋጫችንን የምናደርግበትን ፕሮግራም ወደናንተ ይዘን መተናል ሰላም 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 ውድ የዞላቲው ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለናንተ ይሁን ያለን እንግዲህ ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ በመግቢያ ላይ ልነግራችሁ እንደሞከርኩት የምናወራው ባሏን ስለተነጠቀችው ሙሽራ ነው በዚህ ሂደት ውስጥ ባሏን ብቻ ሳይሆን ነፃነቷን ሀብት ንብረቷን እንዲሁም ደግሞ ብዙ ነገሯን ተነጥቃለች ስለሷ ታሪክ ልናወራ በድጋሚ ተገናኝተናል ባለፈው ሁላችሁም እንደምታስታውሱት ወንጀለኛውን ማለትም ከዚህ ሁሉ ነገር ጀርባ አለ ተብሎ የሚታሰበውን ሰው ለመያዝ ጥረት ስናደርግ ታስታውሳላችሁ የህግ ሰዎች በመጨረሻም ተባብረውን ሰውየውን በቁጥጥር ስር ማዋል ተችሎ ነበር ሰውየው ግን ሲያደርግ የነበረውን ነገር ሁላችሁም ታስታውሳላችሁ ሽጉጥ አውጥቶ ወደ ማስፈራራት የገባበት ሂደት ነበር ነገር ግን በመጨረሻ የህግ ሰዎች ባደረጉት ርብርብ በቁጥጥር ስር ውሏል ዛሬ ምናልባትም የህግ ሰዎች ከፈቀዱልን በዚህ ፕሮግራም ለምን እንደዚህ አደረክ ብለን የምናፋጠው ይሆናል ማለት ነው እንግዲህ ሁላችሁም እንዳያችሁት ጉዳዩን በድል እዚህ አድርሰናል ሁላችሁም እንደምታስታውሱት ሄለን ላይ ብዙ በደል ሲደርስባት ነበር ከዚህ ከበደል አድራሾች ውስጥ አንዷ እንግዲህ ቅድስት ናት ባሏን ነጥቃታለች ከዛም ባለፈ ደግሞ ባሏን የነጠቀቻት መንገድ እጅግ አስገራሚ ነበር ሰው ገጅታል በሚል ሰበብ ነው ዛሬ እንግዲህ ለዚህ ምላሽ እንጠይቃታለን በርግጥ ሰው ገጅቷል ይሄ ሰው የሚለው ምላሽ እንድትሰጠን እንጠይቃለን እንዲሁም ደግሞ አሁን የሚገኙበት ሁኔታ እጅግ በጣም ከባድ ስለሆነ ሄለን ፍለፊት አገናኘኝና ለሷ ማውራት ነገር ይኖረኛል ብላለች ቅድስት እንግዲህ በእኛ ስቱዲዮ እኛ መካከላቸው ተገኝተን ሁለቱን የምናገናኝ ነው የሚሆነው በዚህ ሰዓት እንግዲህ እነ ቅድስትም ሆነች እናቷ ከቤት እንዲወጡ ተደርገዋል ከቤት የወጡበት ሁኔታ ነው ያለው ሄለን ንብረቷን የምትረከብበትን ህጋዊ መንገድ እየድን እንገኛለን እኛ ጠበቃዎች ገብተው ይሄንን ስራ እየሰሩ ይገኛሉ ያመቻቹ ይገኛሉ በቅርብ ቀን እንግዲህ ሄለን ሙሉ በሙሉ ንብረቷን የምትቀበል ነው የሚሆነው በዚህ ሂደት ውስጥ የነበሩ ነገሮችን ጨምሮ ዛሬ እንግዲህ በዳይና ተበዳይን ፊት ለፊት የምናገናኝበት ፕሮግራም ይሆናል ማለት ነው እስከመጨረሻው ድረስ ከተከታተሉን ይሄንን አስገራሚ ታሪክ እዚህ ድረስ ይዘነው መተናል መጨረሻው ምን ይሆናል የሚለውን የምታዩት ነው የሚሆነው ማለት ነው ስለዚህ እንግዲህ እንደተለመደው የ50,000 ጉዟችን እንደቀጠለ ይገኛል የ50,000 ጉዟችንን ለማፋጠን ደግሞ የናንተ ሼር ላይክ ኮሜንት እና ሰብስክራይብ አስፈላጊ መሆኑን ታውቁታላችሁ ያው ሰሞኑን እንደምታዩት ቪዲዮቻችንን አራርቀን ከመልቀቃችን የተነሳ ሊሆን ይችላል ቪው እየተቀዛቀዘ ይገኛል ስለዚህ እንደው አንዱ ለታውለላችሁልን ጀምሩ ይሄንን ቪዲዮ ለአንድ ወዳጅ ዘመዳችሁ ሼር በማድረግ ጀምሩ ከዛ በኋላ እንግዲህ ላይክም ኮሜንትም እንድታደርጉ እንጠይቃለን አዳዲስ ሰዎች ካላችሁ ደግሞ እንደዚህ አይነት አስተማሪ አዝናኝ ፕሮግራሞች እንዲደርሷችሁ ይሄንን ቻናል ሰብስክራይብ አድርጉ ማለት እንወዳለን ዘላለም ዘገየነኝ እስከመጨረሻ ድረስ ከተከታተላችሁኝ ዛሬ በመግቢያ ላይ ያያችኋቸውን አስገራሚ ነገሮች የምታዩ ነው የሚሆነው እንግዲህ እኔም ቀጥታ ወደ ስቱዲዮ ጉዞ ማድረግ ነው የሚሆነው እስከመጨረሻ ድረስ አብራችሁኝ ቆይ ተረጋጉ ዞር በሉ እናንተ ዞር በሉ ወደ ኋላ ተመለሱ ማንንም እንትን እንዳይ ተመለስ በይ በቃሽ አሁን ደግሞ አንቺ ስነ ስርዓት ሰምኛለሽ ባንቺ ምክንያት የሆንኩትን ያለው ነገር እያየሽ ነው አስሮኮ ቁጭ ያደረገኝ እሱ ሆኖ ሳለ ታዲያ ልቀቀኝ ብሎ
አላለቀም ይሄን አንቺ ጉዳይ። ይሄን ሁላ ብራፍሽብሽማ ወዴት ነው መለከሽ? የሆነ እኔን ወደ ማመጫጨቅ፣ እኔን ወደ መምታት፣ እኔን ወደ ማሰር ምናምን ገቡ። በህይወቴ በቃ የሆነ ከሞት አፋፍ ነው አሳፋሳችሁ ያገኛችሁኝ፣ ቀንዲፍስ አድርጋችሁን ያዳናችሁኝ። እውነት አላውቅም ነበር። እናትና አባቴ ናቸው ብዬም ነበር የማስበው። እዛ ቤት ሄደሽ ልታዋርጅን ነው፣ እሷን ልጅ ናት እንደዚህ ያደረገች ልትባይ፣ በቃ እኔን ለመሰወር፣ እኔን ወደ ሩቅ ቦታ ለመጣል ብቻ በጣም ብዙ ያሰቡት ነገሮች ነበሩ። እኔን ለመሰወር ብቻ ሳይሆን እኔን ለመግደል ራሱ ያስቡም ነበረ። በውስጣቸውም ይሁን በማውራትም ይሁን እቃ እያጠብኩኝ ቤቱ ሳይስተካከል ከመጡ መጀመሪያ ቤቱን አታጸጂም ምን አትይ፣ በቃ ድምጻቸው በጣም ነው የሚጮኸው። ልታልቅሽ እኮ አይደለም ይሄንን የጠየኩሽ። ተረጋጊና ያለውን ነገር ብቻ እንድናወራ ነው። አንተ እኮ እኔ ከዛ ቤት የወጣሁት መልሳለሽ ብሎኝ ነው። በትክክል ራሱ ስሜንም አይጠሩም። እረች ልጅ እኮ እና ብላት ቆይች ልጅ እኮ ከዛም በኋላ ደግሞ ይሄ ሁሉ ነገር የአባቴ ትእዛዝ ነው። እኔ አባቴ ያለኝን ነገር ነው የፈጸምኩት። ሲጀመር ያኔ መሳሪያ ሲወጣባችሁ እናንተ አይደላችሁ እንዴ የሮጣችሁት? ያኔ አትፋለሙትም ነበር? ትሰማኛለህ? አላውቅም አባቴት እንዳለ አላውቅም። በቃ ነግሬ ነበር። በቀን አንዴ እየመጣ መስኮቱን ይከፍትልኛል። በዛው ምግብ አቅርቦልኝ ውሃም ካለው እንደው ጥሩ ሰው ከሆነ የዛን ቀን ጥሩ ሙድ ላይ ካለ ውሃ ካልኩት ውሃ ሊሰጠኝ ይችላል። አልተሳካላቸውም እና እኔም በእናንተ ድጋፍ በእናንተ እርዳታ ከፈጣሪ በታች አሁን እዚህ ላለሁበት ተገኝቻለሁ። እናንተ በመምጣታችሁ ብቻ ህይወቴን ራሱ አትርፋችሁታል ማለት ይችላል። እውነት በጣም ነው የማመሰግነው። ምንም የምላችሁ ነገር እኔ አብዛኛው ጊዜ አይጥማቸውም። በቃ ባጠፋ ነው ብዬ ነው ግን አብዛኛውን ጊዜ ማስበው። እሷና እኔ ብታይ አሁን እሷ በጣም ቅብጥ ያለች ናት። በጣም ቅብጥ ማለት የአንድና ሁለት የለውም። እኔ በጣም ነው የምሰራው ምንድነው የምለው። አንዳንዴ ግን ቅድም እንዳልኩ በጣም ተናድጄ ሁላ ራስ ሳልበላ ማድርባቸው ጊዜያቶች ነበሩ። በጣም ስራን በሚመዛብኝ ጊዜ የሆነ እቃ ከተበላሸ ወደዛ ሂጂ ወደዚህ ሂጂ የሚሉኝ ሰዎች ቁጭ ብለን ያን ያህል ኮሚኒኬሽን አናረግም። ግን በቃ ለእነሱ ምንም ሳቲስፋይድ አያደርጉም። በቃ ምንም ላድርግ ምንም አይጥማቸው። የሆነ ሰው ቤተሰቦቼ ናቸው ብለህ ስታስብ አይምሮ ውስጥ የሚመጣው ምንም ያድርጉ ምንም ቅያሜ በቃ እኔን ለመሰወር እኔን ወደ ሩቅ ቦታ ለመጣል ብቻ በጣም ብዙ ያሰቡት ነገሮች ነበሩ። አሁን ከሰማሁ በኋላ እናትና አባቶቼ ቢኖሩ ኖሮ ብዬ በጣም ነበር ማስበው። እዛው አሰሩኝ፣ እዛው ዋልኩኝ ነገር። እዛ ምግብ ራሱ የሰጡኝ ወደ ማታ አካባቢ ብቻ እዛ ውስጥ በነበርኩባቸው ጊዜያቶች በጣም አሰቃቂ ጊዜያቶች ነበሩ። እንዲህ ተብሎ ማይነገሩ በጣም ብዙ ነገሮች አሉ። የዛን ሰዓት የነበሩኝ ለቅሶቼ፣ ጸሎቴ እንግዲህ እግዚአብሔር ሰማኝና እናንተ መጣችሁ። ያው ምን ይሰማኛል? በቃ እኔ ፈልጌ ያደረኩት ነገር አይደለም ሲጀመር። አሁን አይደለም ምን ማለት ነው? እኔ አይደለም በቃ አባቴን አዘዘኝ ያደረኩት። አሁን አባቴን ማግኘት ሲያቅተ እኔን እያስፈራራኝ አይደለም ማዚ። በቃ ጉልበታችሁን ይዘህ ብቻ ነው እንዴ እናንተ ሴት ናት ብላችሁ ነው? እኔ ምን አውቃለሁ? ያኔ እናንተ አጭላችሁን ጥላችሁት የረጣችሁት አትይዙትም ነበር። አሁን የት ነው ያለው? ዝም በይ በእናትሽ። ምንድነው ዝም የምለው? በቃ ካየሽው ተናገሪ። ሁሉም ነገር ይታያል አይደል? ትሰሚኛለሽ? ካየሽው ተናገሪ። ቆይ ተረጋጉ፣ ተረጋጉ። ዞር በሉ እናንተ፣ ዞር በሉ። ወደ ኋላ ተመለሱ። ማንም እንትን እንዳይ። ተመለስ፣ ተመለስ። እንግዲህ በመጨረሻ ተሳክቶልን ስንለፋበት የነበረውን ስንወጣ ስንወርድ የነበረውን ጉዳይ መቋጫ ላይ ወደ ማድረሱ ተቃርበናል። እንግዲህ ሁላችሁም እንደምታስታውሱት ብዙ ጥረቶች አድርገናል። በዚህ ሁሉ መሀል ደግሞ ያው ሄለን ጉዳትም ደርሶባታል፣ እስከ መታገትም ደርሳለች። ያለፈው ጊዜ ምን ይመስል ነበር የሚለውን ባጭሩ ለማውራት ሞክረናል። አሁን ግን ይሄ ድል ካስመዘገብን በኋላ ለመጀመሪያ ጊዜ እየተገናኘን ነውና አሁን ያለሽበት ሁኔታ ምን ይመስላል የሚለውን እስቲ እሱን እናወራ። አሁን ያለሁበት ሁኔታ በጣም ጥሩ ነው። እውነት ለካ እንደዚህ አይነት ህይወት አለም ወይ የሚያስብል ህይወት ነው ያለኝ ያለው። በዛ ነገሮች ውስጥ አልፌ አሁን ላይ ለዚህ በመድረሴ በጣም እግዚአብሔርን ነው የማመሰግነው። እነዛ ነገሮች ሲባሉ ጀስት ዝም ብለው እነዛ ነገሮች ብቻ አይደሉም። በውስጡ በጣም ብዙ ነገሮች አሉ። ስቃይ አለው፣ መበደል አለው፣ መጎሳቆል አለው። ያውም ቤተሰቦች በመላቸው ሰዎች ማለት ነው። ከዛ እህቴ ብዬ እንደ ታናሽ እህቴ አብሬያት ያደርኩት አብሬያት ሁሉም ነገር ያሳለፍን ካለናት ልጅ ጋር እህቴ ከምላት ልጅ ጋር እንደዚህ አይነት ነገሮች ተፈጥረዋል። ማንም ምንም በማይጠብቅ ሁኔታ። በተለይ ደግሞ እኔ በጣም ነበር መወዳት እሷን። አሁንም ድረስ እንዲሁ ጠላታለሁ ልል አልችልም። ይሄን ሁላ ነገር ብታደርስብኝም ግን እወዳታለሁም እንደዛኛው ጊዜ ምንም አልልም።
በጣም ብዙ ነገር ነው ያደረገችኝ እሷ ማለት አታውቅም ነበር ነው የምለው አብዛኛው ጊዜ ማለት እሷ ትንሽ ናትም ቀበጥ ናትም ታናሽ ናትም አንድ ዘይን ነገር ተደርጋለች እንደ እህት እየቀበጠች እንዳለች ነበር ፊልም ታደርጊው ማለት ነው አዎ በጣም ቀበጥ ናት ቤት ውስጥ ከኛ ቤት ውስጥ እሷ በጣም ቀበጥ ናት ታናሽም ስለሆነች እነሱም ያቀብጧታልም ያው እኔም ታናሽ ትኖች እኔ ማደርጋቸው ነገሮችም አታደርግም እኔ ነኝ ማደርጋቸው አብዛኛው ነገሮች እኔ ደግሞ እንደ ታላቅ ለሷ ትልቅ ስራዎችን ቢሆን ለሷ አይሰጣትም ሲጀመርም እኔ ነኝ ከቨር ማድረግላትም ብቻ በጣም ነበር ማቀብጣትም አብዛኛው ጊዜ ራሱ የተቻለ ምግብ ራሱ ቤት ውስጥ ከሰራውኝ ለሷ ትሪት አድርጌው ነገር ማድረግላታለሁኝ ከቀረ ምናምንም ነገር እና ከሷ እንደዚህ አይነት ነገሮችም አልጠብቅም ነበር አንዳንዴ ሁላ ውሸት ነው እምላለሁኝ እዛ በነበርኩባቸው ታፍኝ ታስሬ በነበርኩባቸው ጊዜያቶች እሷማ እንደዚህ አታረግም እል ነበር መጨረሻ የዛን ጊዜ አገናኝተን ባየሁት ጊዜ ነው በቃ እውነትም እያልኩኝ ወደ ራሴ ቀስ እያልኩ የመጣሁት እንጂ ከሷ እንደዚህ አይነት ነገሮች አንድ ቀንም ይመጣሉ ብዬ አስቤ አላቅም የቤተሰቦቼን ተው አሳዳጊዎቼን እነሱን ጭራሽ ምንም በሷና በአንቺ መካከል እንግዲህ ከተፈጠሩ ነገሮች ውስጥ አንዱ ፍለፊት ያላወራ ነው አንስተን ምን መደረግ አለበት ያላልነው የፍቅረኛሽ የያሬድ ጉዳይ ነው እንግዲህ ከሱ ጋር በፍቅር ረጅም ጊዜ ካሳለፋችሁ በኋላ ምናልባትም ከትምህርት ቤት ጀምሮ ሲሸኝሽ እንደነበር ስትነግሪኝ ነበርና ይሄንን ሁሉ ነገር ካሳለፋችሁ በኋላ አንቺን ትቶ እሱን ሊያገባ የቻለበት ምክንያት እንግዲህ ተናግሯል እሱ ምክንያት የሚለውን ነገር እንደው ምክንያቱም ማሳመኖሻል ከሱ ጋርስ እንዴት ናችሁ ምክንያቱ አላሳመነኝም ማለት ያላሳመነኝም ስልክ ቢነግረኝ ቢያንስ አትሊስት አይደለ ያን ሁላ ነገር በመሀል አሳልፈናል ከትምህርት ጀምሮ ስልክ የሰርቪሳችን ሹፌር ነበር የዛን ጊዜ እኔ ኤሌመንተሪ አካባቢ እንደዛ ነገር እያለኝ ከዛ ጊዜ ጀምሮ ነው የማውቀው የዛን ጊዜ ውስጥ በነበርንበት ጊዜ ውስጥ ጀስት ኖርማል ነበር የሚመስለኝ ለሁሉም ተመሳሳይ እንክብካቤ የሚያደርግ ነገር አለ አይደለ ጀስት ያን ያህልም አላስብም ግን ኤሌመንተሪ ነኝ ምንም ያስተዋልኩት ነገር የለም ሳስተውል ነው ወደ ኋላ ከኤሌመንተሪ ጀምሮ ለካ ይሄ ሰውዬ የምለው የዛን ጊዜ ግን ትልቅ ሰውዬ አድርጋ አታስብም ወጣት ነገር ነው ከዛ እኔም ወደ 9 አለፍኩኝ 9 ላይም ጀስት ኖርማል ነበርን 10ኛ ክፍል አካባቢ ነገር ላይ ጀስት እንትን ማለት ጀመረን እሱም የሚሰጠኝ እንክብካቤ እና ደግሞ በመሃል ሌሎቹም ቢያረፍዱ ምን ቢሉም ጧት የተማሪ ነገር ታውቀው ተውላ አይደርሱም ትምህርት ቤት ማለት እንትናቸው ጋር ሰርቪሳቸው ጋር እኔ አረፍዳለሁኝ ቤት ያለውን ስራ አሰራ ምናምን ማለት ነው ቤት ለነሱ አቀርብ ምን ስል ምሳሌ ለእህቴ ስቋጥር ምናምን ለኔም ቋጥሪ ምናምን ነው የምወጣው አረፍዳለሁ ሌሎቹ ላይ ጮህባቸዋል እንደዛ ቢያረፍዱ ራሱ ይዛን ጊዜ እኔን ያን ያህል ምንም አይለኝም ሁላ በቃ መጣሽ ምናምን ጋቢና ተይዞልኝ ነበር የምቀመጠው መጣሽ ምናምን ኦኬ ጊቪ ነገር ምናምን ብሎኝ በፈገግታ ምናምን ተቀብሎኝ ኮሽ አንዳንዴ ሁላ እንኳን እሱ ሆነ እላለሁኝ ሰርቪስ ሌላ ሰው ቢሆን ኖሮ ለነሱ እንደዚህ አድርጊ አንዳንዴ ደግሞ ማታም ሽጬ ስለምሰራ ቤት ውስጥም ጧት ለመምሳት በጣም ይከብደኛል ትምህርት ተማሪዎች ራሱ በእኔ ምክንያት አንዳንዴ የሚያረፍዱባቸው ጊዜያቶች አሉ እኔ ሰርቼ ምን ብዬ ምሳ ቋጥሬ ምናምን እስከምወጣበት ጊዜ ብቻ ከሱ ጋር የነበረን ነገር በጣም ደስ የሚል ነገር ነው በጣም ደስ የሚል ልጅ ነው በቃ እያንዳንዱ የሚሰራውን ነገር ያማክረኛል እኔም ቤት ውስጥ ያሉን ያን ያህል እንደዚህ ብዬ ግን አልነግረውም እንደዚህ ያደርጋለሁ አይደለም አይባልም እንደዚህ እያልኩኝ ኦኬ አሁን ጀስት ምሳቃ ስቋጥር ጀስት ኖርማል ነው ግን ያው ምሳቃ ስቋጥር ምናምን እንለዋለሁኝ ግን ማታ እንዲያምሽቼ ምናምን አልለው ያን ያህል እንዲያውቅ ስለማልፈልግ ማለት ነው እና በመሃል የነበረን ጊዜያቶች በጣም ደስ ይሉ ነበር ያው እኔም ማለፊ ወደ 11 ገባሁኝ ስቲል እሱ የዛን ጊዜ የኛ ሰርቪስ ነበር የሚሰራው እስከምጨስ ድረስ ከ12ኛ ክፍል እስከምጨስ ድረስ አብረን በዛ ሰዓት ማለት ነው ከዛ እኔም በመሃል አብዛኛው ጊዜ እንገናኝ ነበር ከትምህርት ቤት አንዳንዴ ክላስ ምናምን ግማሽ ቀን ሲሆን ቶሎ ያደርሰኛል ከዛ ግን መውጣት አልችልም ነበር አንዳንዴ ላንገናኝ ቢያስብና ቤት ያለው ነገር ትክክል ስለማይሆን አላገኘውም ነበር ከዛ ግን ልክ ጀስት ኮሌጅ ምናምን በገባሁባቸው ጊዜያቶች ጊዜ ማግኘት ጀመርኩኝ እሱን ማግኘት እችላለሁኝ እሱ የዛን ጊዜ በቃ ልክ እኔ 12 ከደረስኩ በኋላ አቆመው የሰርቪሱን ነገር እና የታክሲ ሹፌር ነገር ሆነ ራሱን ለመለወጥ በጣም መታተር ጀመረ ለወደፊት ያለን ህይወት ከዚህም በኋላ እንዲህ ማድረግ አለብኝ ብሎ በጣም ብዙ ያስባል ኦኬ ያልኩኝ እኔም ሐሳብ ጨምርለታለሁ በመሃል ከዛ እኔ ኮሌጅ ከገባሁኝ በኋላ በመሃል እንገናኛለን
ላይክ አንዳንዴ ግማሽ በሆንኩ ቁጥር አሁን ትምህርት ቤት ሲሆን ከሰኞ እስከ ዓርብ ነው እስከ 10 ሰዓት ምናምን ወይ እስከ 9 ሰዓት ነው ወደ ቤት የምንገባው። ኮሌጅ ባለውኝ ጊዜ ግን ጊዜ ይኖረኛል ማለት ግማሽ ቀን ሆነ አንዳንድ አስተማሪዎች ክላስ የለም ሊሉ ይችላሉ፣ ምን የለም ይችላል። የዛን ጊዜ ቀጥታ የምደውለው ለሱ ደውዬ ያው እንገናኛለን፣ ካፌ እንገባለን፣ እንበላለን። ከዛ ያው ሳይደርስ ወደ ቤት ይሸኘኛል ምናምን። አንዳንዴ ጧት ላይም ከቤት ስወጣ ምናምንም ያገኘኛል። ግን ያን ያህል ቅርብ አይደለም። የኔ ትምህርት ቤትና እሱ ታፔላው ተመሳሳይ አይደለም። እስከሆነ ግማሽ ድረስ ያደርሰኛል። ከዛም በኋላ ታክሲ ይዤ ነበር የምቀጥለው። አንዳንዴ ይረዳኛል። ምክንያቱም እሱ ባይኖር ኖሮ አረፍዳለሁኝ። ከዛ በኋላ ያለው ሳልፍ ነው የሚጠብቀኝ፣ ቶሎ ደርሳለኝ ማለት ነው ትምህርት ቤት እና ላረፍድም። የጧት ክላስ አብዛኛውን ጊዜ ከሰዓት ነው ማረፍደው። በዚህ ሁሉ ግንኙነታችሁ መካከል ቤተሰብ አያውቅም ብዬ አልገምትም። ይህን ያህል እናንተ የነበራችሁን ግንኙነት እናንተ ያላችሁን ጥምረት ቤተሰብ ሳያቀርቱ ነበር? ከመጀመሪያው ጀምሮ አያውቁም። ከመጀመሪያው ጀምሮ የመናገርም ድፍረት የለኝም። ቢያውቁ ኖሮ ከሱ ጋር ያለኝ ሰርቪስ ነገር አይቀጥልም ነበር፣ ወደ ሌላ ነበር የሚያስካክሩት። አይደለም እንደዚህ አይነት ነገር ሊሰሙኝ ይቅርና። ግን ኮሌጅ ያለውኝም ያን ያህል በስትክክል አያውቁም። ከፌሻል ኤክስፕሬሽን ካላወቁ በቀር እኔ እንደዚህ ብዬ አልነግራቸው። አይደለም ስለኔ ታሪክ ቁጭ ብለን እናወራ ይቅርና ይህን ያህል ነፃነት አልነበረኝም ቤት ውስጥ። አይደለም ቁጭ ብዬ እንደዚህ ያስወከው ልል አልችልም። በጣም ነው የምፈራቸው፣ ማከብራቸውም ቤተሰቦቼ ናቸው እና ጭራሽ እንደዚህ አይነት ነገር እነግራቸዋለሁ ብዬ በፍጹም ነው የማላስበው። ግን መጨረሻ ላይ ወደ ጥሩ እየሄደ በመጣ ጊዜ እሱም ለእኔ ቀለበት ማሰብ ባሰበበት ጊዜ ምናምን መናገር ጀመርኩኝ። እሱም ሽምግልና ላከ። ይሄ ሁሉ ነገር እንደተደረገ እያወቁ በእናንተ መካከል ይሄ ግንኙነት እንዳለ እያወቁ እነሱ ይሄንን አድርገዋል። ከነሱ ይልቅ ግን ያላሳመነን ሁለታችንንም እንግዲህ ይቅርታ ልጠይቃት ፈልጋለሁ እያለ ነበር። ላገኘው አልፈልግም ነው እስካሁን ስትይኝ የነበረው እና ይሄንን ሁሉ ሂደት የሄደ ልጅ ከአንቺ ጋር ስለዚህ ጉዳይ አለመመካከሩ ፌር ነው? እሱን ነው ቅድም መጀመሪያ ራሱ ይቅርታ እንዴት አታረጊልትም ስትለኝ ለዚህ ነው። ከዛ ጊዜ ጀምሮ ከስንተኛ ክፍል ጀምሮ ጀስት እኔ ነኝ እንጂ ማላውቀው እሱ ጋር ነበር ያ ስሜት። ያን ያህል ለእኔ መጥቶ እንደዚህ ብሎ መናገር ይችል ነበር። ኦልሬዲ አብሮ አደጌ ሊሆን የቀረኩ ትንሽ ዓመት ነው ይሄ ልጅ አይደለ? በጣም ተቀራርበናል፣ በጣም ብዙ ኮኔክት አድርገናል። ግን እንደዚህ አይነት ነገሮችን ይደብቀኛል ብዬ አላስብም። ቢያንስ ቢነግረኝ ምን ቢለኝ የራሳችን የሆነ ውሳኔ እንወስናለን ብዬ አስብ ነበረ በሰዓቱ እና እንደሱ አለመናገሩ ያው ይቅርታ እኮ ላደርግለት እችላለሁ፣ ግን አብረን ራሱ ልንመለስ አንችልም። ይቅርታ ማድረጉን እንደምንም ቀስ ብዬ ይቅርታ አደርጋለሁ። ምክንያቱም ይቅርታ ማድረግ ግዴታችን ነው የሁላችንም። ግን አብሮ መመለስ ላይ ግን አይሆንም። ማለቴ በቃ የራሴን ህይወት ነው ከዚህም በኋላ መኖር የምፈልገው። ራሴ ተረጋግቼ ቀስ ብዬ በቃ ምን ሳልል በራሴ ሁኔታ ቀጥታ የመጡትን ሰዎች እያስተናገርኩኝ ማንንም ምንም ሳልፈራ ነው መቀጠል የምፈልገው አሁን ላይ ብዬ ነው የማስበው እኔ። በዚህ ሁኔታ ውስጥ ግን የሚያደርጉትን ነገር እስካሁን ድረስ ግልጽ አልሆነልንም። ዛሬም አንቺንም እንዳገኝሽ ካደረገኝ ምክንያቶች ውስጥ የመጀመሪያው ያው እንግዲህ እህቴ ናት ምንም ቢሆን እያልሽ ነው አንቺ የምታወሪው። ቅድስትም እያለችኝ ያለችው አብሮ አደግነን እህትማማቾች ነን። ይሄ ነገር እንዴት እንደዚህ እዚህ ደረጃ እንደደረሰ አላውቅም። ነገር ግን በእኔና በሷ መካከል ከዚህ በኋላ ቂም ሊኖር አይገባም። የአባቴ ነገር አብቅቶለታል፣ እሱ ታስሯል። ነገር ግን እኔና እሷ እየተገለማመጠን መኖር አንችልም። አሁን ከቤትም አስወጥታናለች። እንግዲህ የኔ ጠበቃዎች እግድ አስገብተዋል። ንብረቱ ለአንቺ እንዲዞር ስራ ተጀምሯል። ከዚህ የተነሳ እሷም የፈራች ይመስለኛል እና ድጋሚ ማግኘት ትፈልጋለች እና አንደኛውና ሌላኛው ምክንያት ከዚህ ምንድን ነው ግን የሚያደርጉት አንቺን እና እሱ ባለመጋባታችሁ ትርፋቸው ምንድን ነው የሚለውን ዛሬ እንግዲህ እነሱንም መጠየቅ እፈልጋለሁ። በተለይ ቅድስት እንግዲህ ፈቃደኛ ሆናለች። ያልተረጋገጠ ያባቷ ነው። እሳቸውን እንግዲህ ፖሊስ ጣቢያ ሄደዋል ልጆች ፕሮሰስ ላይ ያደርጉ። ስለዚህ ከተቻለ እነሱን ፊት ለፊት ስለዚህ ጉዳይ እናወራቸዋለን። ነገር ግን ከዚህ አንቺና እሱ ባለመጋባታችሁ ምን አተረፉ ብለሽ ታስቢያለሽ?
እኔ እንደመጀመሪያ ትርፍ አላቸው ብዬ አላስብም ነበር በዛ ሰዓት ላይ። ማለት ምን የሚያተርፉት ነገር አለ? አንድ እኔ ነኝ፣ አንድ ምንም ከኔ ምን አላቸው ብዬ አስባለሁ። ቤት ውስጥ ማገለገላቸው ሰው ያጣሉ ብዬ ሰራተኛ ያቀጥራሉ፣ ያን ያህል ምን ያጣሉ ብዬ አስባለሁ አላስብም ነበር። ግን የቆየ በመጣኝ ጊዜ ታስሬ በነበረ ጊዜዎች ያንተንም ነገር ከዛ ከወጣኝ በኋላ ሳይ ይሄ ነገር ማለት በእውነትም ከኋላ የሆነ ነገር እንዳለ ነገር ነው የተሰማኝ። ያንን ነገር ለመደበቅ ማለት ቅድም ያልጠቀሱት ነገር ቢኖር ኖሮ ያለው ነገር እኔ ከፍቅረኛዬ ጋር ያለኝ በነበርኩ ጊዜ ቅድስት ታውቀው ነበር እሱን። አንዳንዴ ልክ እኔንም እየሸኘኝ እሷም እየመጣው ነገር ካለችኝ ይሄዱ ነበር ማለት ከዛ ይተዋወቃሉ ማለት ነው ሁለቶቹ። ሸኛት ብላኝ እንደውም ስለመጨረሻው ኢንሲደንትም ሲነግረን ሸኛት ብላኝ እየሸኘው ባለውበት ነው ሰው የገጨውት ብሏል እሱና እንግዲህ ሰው አለመግጨቱ ተረጋግጧል። አሁን እሱ ነፃ ሰው ነው። በእርግጥ ግን በዚህ ልክ እንደሚቀራረቡ እኛም እናውቃለን። ይህንን የፈቀድሽላቸው እህቴ ናት በሚለው አዎ ታናሽ እህቴ ናት። ከሷ ምን ይጠበቃል ማለት ምን ይጠበቃል ማለት እንደዚህ አይነት ነገር ላይ አልጠብቃትም። አይደለም የኔን መውሰድ ይቅርና ራሷን ራሱ ይሄ ለኔ ይመጥናል ይሄ ለኔ ይመጥናል ያለች ምትቀብጥ ልጅ ናት። ከዛ ወደ እኔ ትመጣለች ብዬ ደግሞ ምንም ነው ያልጠበቅኩት። እሷ ራሷ ቀበጥና ጭራሽ ደግሞ ኦኬ ብላ የኔን ትወስዳለች ብዬ በምንም አይነት ታሪክ በምንም ሸኛት ምለው ታክሲ የለም። አንዳንዴ ማታ ስትወጣ ታክሲውን ነገር ታውቀዋለህ። ቀንም ቢሆን የታክሲ ሁኔታ ሰልፍ የሚሆንባቸው አጋጣሚዎች ይኖራሉ። በዛ መሀል ሸኛት እለዋለሁ። ከዛ በላይ ደግሞ እህቴ ናት። እህቱ ማለት ነው አይደለ? የኔ እህቱ ማለት ናት። እናም ወደዛ በሚሄድባቸው ጊዜዎች እያወራሁት ከሆነ እሷ እንደዚህ ሊሄድ ነው ካለች ኦኬ እሺ እሷንም ፒክ አድርጋት በቃ በዛው ላለው በመሀል ነገር ላይ እኔ ቤት ሆኜ ያው የሰራኝ ሰምቶ ጠባቸው ነገሮች ካሉ እንጂ ወደ ሌላ ነገር ይሄዳሉ ብዬ አልጠበቅኩም ነበር። ግን የሁለታችሁ ጣፍንታ ምንድን ነው የሚሆነው? ባሌ ብለሽ ልትቀበዩ የነበረው ሰው ስለሆነ እንደው ከዚህ በኋላ ምንድን ነው ሀሳብሽ? ሀሳቤ ቅድም እንደነገርኩ ነው። ይቅርታ በማድረግ ደረጃ ከሆነ ይቅርታ አደርግለታለሁ ማለት በአንዴ ይቅርታ አደርግለታለሁ ብል ሰው ወይም አንተም ዝም ብዬ ከላይ ሊመስል ይችላል። ከልቤ ግን ይቅርታ አደርግለታለሁ ልልክ አልችልም ማለት የቆየ ግን ይቅርታ ማድረግ አይቀርም። ግን ተመልሼ አብሬው አልሆነም ማለት በጣም ነው የሚከብደኝ እንደዚህ አይነት ነገሮች አሳልፌ ጭራሽ ደግሞ እህቴ የምላትን ነገር አንድ ላይ ተጋብተው ምን ብለው ተመልሰን አንድ ላይ እንሆናለን ማለት ማይታሰብ ነገር ነው። እኔ እንዳደኩበት እንደኔ አስተሳሰብ ለኔ ከባድ ነው እንደዚህ አይነት ነገሮች በጣም ነው የሚከብደኝ። የወደፊቱን አላውቅም ፈጣሪ ነው የሚያውቀው። እኔ አሁን ባንዳለሁበት ግን ማይሆን ነገር ነው ከሱ ጋር ያለኝ ነገር ባይኔ። እሺ እንግዲህ ከቅድስት ጋርም ፊት ለፊት ይሄ ነገር ለምን ተሰራ ለምን አደረጋችሁ ብለን እነሱ ይሄንን ወንጀል እንዲሰሩ ያደረጋቸውን ነገር የምንሰማበት ቀን ነው ብዬሻለሁ። ስለዚህ እንግዲህ ቅድስትም እየመጣች ነው። እኛም ሻይ ቡና ብለን ተመልሰን የምንገባ ነው የሚሆነው። እስከዛ ድረስ ግን ውድ ተመልካቾቻችን የ50 ሺህ ጉዟችን እንደቀጠለ ይገኛል። ዛሬም እንግዲህ 50 ሺህ መድረስ አልተቻለም። ስለዚህ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። አዳዲስ ሰዎች ካላችሁ ይህንን ቻናል ሰብስክራይብ ሳታደርጉት እንዳትወጡ ማለት እፈልጋለሁ። እስከ መጨረሻው ድረስ አብራችሁ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ ቅድስት ለመጨረሻ ጊዜ ፊት ለፊት ከእሷ ጋር መገናኘት እፈልጋለሁ። ከቤት የወጣሁበትም መንገድ አግባብ አይደለም። እሷ ይህንን ነገር ብታውቅ እንደዚህ አይደረግብንም ነበር ስትል ነበር። እንግዲህ ቅድስት የምትይው ነገር አለ በዚህ ጉዳይ? አንቺን እኛ የምናቀሽ ስትቆጪን ስታንገላችን ነውና በዚህኛው መንገድ ስትመጪ ግራ ስለገባኝ ነው ዛሬ እዚህ ምን እንድትቀመጭ ያደርኩሽ። ለመጀመሪያ በዚህ መንገድ ስለተቀበላችሁኝ አመሰግናለሁ። ያው እኔ ካረኩት ነገር አንፃር እናንተ እኔን የተቀበላችሁበት መንገድ እውነት ጭራሽ ነው እንትን የማይሉና አመሰግናለሁ። ያው ዛሬ ተረጋግቼ ላወራችሁ ነው የመጣሁት። ያው ባለፈው እንደነገርኩ እኔ ፈልጌ ምንም ያደረኩት ነገር የለም። ሁሉንም ነገር በአባቴ ግፊት ነው ያደረኩት። ያው መጀመሪያ ላይ ይሄ ነገር ያው እሷ ልታገባ ምናምን እንደሆነ ሲሰሙ ቤተሰቦቼ
ከቤት እንደምታስወጣቸው ነው ያሰቡት። ሁላችንም እንደምታስወጣ ማለት ቤቱ ላይ ትኖርበታለች ብሎ ስላሰቡ ነው። እና በቃ ይሄ ነገር ከሆነ ደግሞ ከዚህ ወተን ምንም መውደቂያ የለሽም፣ እኔ እንደ በፊቱ ቀብጠሽ ልትኖሪያችኝ ምናምን ነበር ሁሌ አባቴ የሚለኝ። እና አሁን እንዴትም አድርገሽ በሆነ መንገድ የግድና የግድ የሄደንን ባል ማግባት አለብሻል። እውነት በጣም ለብዙ ጊዜ እምቢ ብዬው ነበር። እኔ ማለት ምንም ያህል ቀበጥ በሆንም ቤት ውስጥ እንደፈለጉ አድርገው ቢያሳድጉኝም በዚህ ልክ ግን እኔ ቴዳያን ማድረጉ በጣም ከብዶኛል አላልሽም። እና በቃ ምንድን ያደረግነው የሰርጓ ቀን እስኪቃረብ ድረስ ያው ከዛ በፊት ነው ብዙ ነገር ያወራ ነው ከአባቴ ጋር። እናቴም ነበረች። ይሄ ነገር ሲወራ መጀመሪያ ያሳመነው እናቴን ነው። ያው ለእንደዚህ አይነት ነገር እሷ ትንሽ እንትን ስለሆነች ከዛ በቃ በደንብ አሳመና። ከዚህ ወጣን። እሷ ካገባች በኋላ የትም ልንሄድ አንችልም፣ ጎዳና ነው የምንወርቀው ምናምን አላት። ከዛ እናቴም በቃ ተስማማች። ከዛ በኋላ እኔን ያወራኝ እኔን ሲያወራኝ እኔ አይ ብዬው ነበር። በመጀመሪያ ስልህ እኔ በጣም ከባድ ነው። እኔ ለልጁ ምንም አይነት ፍቅርም የለኝም እውነቱን ለመናገር ያን ያህልም እኔ እንኳን እስከ ጋብቻ የሚያደርስ ቀርቶ እኔ ምንም በቃ ለሱ ምንም ነገር ጭራሽ። ከዛ በቃ እንደዛ ሲለኝ እውነት ደብሮኛል። አንደኛ የእህቴ ባል ነው ከምንም በላይ በቃ ዋናው ነገር የእህቴ ባል ነው። ሁለተኛ ነገር እኔ ባገባው ምንድን ነው ማድረገኝ ሰውዬ? እኔ ለሱ ምንም ፍቅር የለኝም። በስነ ስርዓት እንኳን ቁጭ ብለን አውርተን ማናቅ ሰዎች ነን። ያው እንዳልኩ ትምህርት ቤት ያደርሰናል፣ ይመድሰናል ከድሮ። ከዛ ውጭ እኔ እና እሱ አውርተን እንኳን አናቅም። ሰላም ነው የምንባባለው። ሲመሽብኝ ምናምን የሆነ ቦታ ሲሄድ ምናምን ያደርሰኛል፣ ያው እሱ አድርሳት ምናምን ስለምትለው። ያኔ እንኳን በቅጡ አውርተን አናቅም እኔ እና እሱ። ከዛ ያው የሆነ ቀን ሸኛት ብለው እንደወጣ ስል መጀመሪያ ከአባቴ ጋር ነው ያወራሁት። በቃ መኪና አደጋ እንዳደረሰ ነገር አድርገሽ መንገድ ላይ የሆነ ነገር ፈጥረሽ ብቻ መኪና እንደገጫ አስደርጊው። ከዛ በኋላ ሳይወድ በግዱ ላለመታሰር ሲል አንቺን ያገባሻል አለኝ። ከዛ አባቴን ከዛ በኋላ አሳልኩት። ይሄን ሰው ያገባሁት ከዛ በኋላ ምንድን ነው ሊሆን የምንችለው? እንዴት ነው ልንኖር የምንችለው? ቀጣዩ ህይወታችንስ ምንድን ነው የሚሆነው ብዬው ነበር። ግን በቃ ቀጣዩ ህይወታችሁን እኔ እነግርሻለሁ እንደሚሆን ታደርጊዋለሽ። ትንሽ ጊዜ ነው፣ ከዛ በኋላ ትታየዋለሽ። ብቻ ግን ይሄ ትዳር መሆን የለበትም ከእሷ ጋር ነው። ከዛ በኋላ ብትፈቹም ደግሞ ሄለን መልሳ አታገባውም። እሷን ካገባሁት በኋላ ብፈታውም መልሳ አታገባውም። ምክንያቱም የሆነ እህቷ ነኝ። እሱም እንደዚህ ሆኖ እሷን መልሳ አትቀበለውም ነው ነገሩና ከዛ በቃ በዛም በዚህም ብሎ አሳመነኝ። እሺ አልኩኝ። ደግሞ በቃ ተቆጥቶም አስፈራርቶኝም ነበር አባቴም እውነት። ከዛ የሆነ ቀን ሸኘኝ አልኩት። ከዛ የሄድን እያለ ያው እኔ ያመጣኋቸው ሰዎች ነበሩ። በፋዘር ነበር የመጡት። ከዛ አሻንጉሊት የልብስ መስቀያ አሻንጉሊቶች አሉ አይደል? ልክ እሱ ቦታው ላይ ሲደርስ ገፈተሩበት እና በቃ እሱን ሰው እንደገጨ ነው ያሰበው። አሻንጉሊት ነው ግን በሰዓቱ የገጨው ነው እያልሽኝ ያለሽው? ይህንን ሁሉ ነገር ያደረጋችሁበት አሻንጉሊት በገጨው ነው ማለት? በቃ የሁሉ ነገር ያደረገው አባቴ ነው። እንዲህ አድርጊ ያለኝ እኔም እሱ ያለኝን ያደረኩት እንደነገርኩ። እንዴት ሊያምንሽ ቻለ? ራሱ አሻንጉሊት ገጭቶ እሱ ሰው ነው የገጨውት ብሎ እንዴት ሊያምን ቻለ? አንደኛ በጣም ጨለማ ነው ቦታው፣ ሁለተኛ ጠጥቷል፣ ምንም ያውቀው ነገር የለም። ከዛ በቃ እንደዛውም በቃ መስታወቱ ምናምን ሰበረበት። ወዲያው አምልጥ አልኩትኝ። ይሄ ነገር እንደተፈጠረ ሌላ ሰው ያየ ሰው ካለ እንደገና ደግሞ በቃ ፖሊስ ምናምን ከመጣ ትታሰራለህ። ያው ሰው ገሎ መቼስ ዝም የሚለው ሰው የለም። ምን ያህል ጊዜ እንደሚታሰር አስበው ምናምን ብዬ አሳመንኩት። ከዛ በቃ እሱም ለማምለጥ ሲል ቶሎ ነዳው ከዛ ቦታ። ምን ይብጭ ምን የሚያውቀው ነገር የለም እስካሁን ድረስ እና ሰው እንደገጨ ሰው እንደገደለ ነው የሚያውቀው። ከዛ በቃ እሱ እንደሞተ ነው የሚያውቀው የተገጨው ሰው። የምር እንደዚህ ያደርጋችኋል? ይሄን ያለ ለመውሰድ እሱን እኔ አሁን ከቤት ማስወጣችሁ ሰው ነኝ አይደለም ባገባ። ይኸውልሽ በቃ እኔ ምንም እውነት ነው የምልሽ፣ በቃ እኔ ምንም ያደረኩት ነገር የለም። ይሄ ሁሉ ነገር ያመጣው አባዬ ነው። ምንም ያደረኩት ነገር የለም። ምንም ያደረኩት ነገር የለም። ከዚህ የበለጠ ምን ታደርጊ?
ያው ስልሽ በቃ ምንም ያደረኩት ነገር የለም ማለት በቃ እኔ አስቤው የሁሉ ነገር ያደረኩት ነገር አይደለም። በቃ ቤተሰቦቼ ናቸው የሁሉ ነገር እንዳደረገ ያደረጉኝ። እኔ ከዚህ በፊት አንቺ ላይ ምን ያደረኩት ነገር አለ? አንቺን ያደረኩት ነገር አለ ከዚህ በፊት? እሱ ይዞኝ እኮ ነው እስካሁን ድረስ ከጎንሽ ራሱ የተቀመጥኩት እኮ። በቃ ይኸውልሽ እኔ አንቺ ላይ ምንም ነገር ያመጣውም ሀሳቡን አባቴ ነው። እንደገና የሁሉ ነገር እንዲፈጠር ያደረገውም እሱ ነው። ምንም አባቴ ነው ብለሽ ያደረኩት ነገር የለም። እኔ መተሽ እህቴ እንደዚህ ብትይ እኔ ከቤት አንቺን አስወጣሻለሁ አይደለም? እነሱን ይቅርና እንደዛ ሲያደርሱብኝ የነበሩትን ሰዎች ይቅርና ሂድ አድርሳት ምለው በማታ አንቺ አንድ ነገር እንዳትወጂ ነው እንጂ እንዳትሆኚ ነው እንጂ ከቤት አስወጥቶ ለማስወጣት ምን እነሱን አድርሳት አስብለኛል። ይኸውልሽ እኔ ይሄንን መናገር አልቻልኩም። በቃ እንዳትነግሪያት አለኝ አባቴ። እንዳትነግሪያት በቃ ይሄን ብቻ ነው ማድረግ ያለብሽ ብሎ አስፈራራ። አሁን ይሄ ሁሉ ነገር ባለበት ይቀመጥና ማለት የበደላችሁ ጥግ ሰርጓን ቀን ጠብቃችሁ ነው ባሏን የነጠቃችኋት። እንደው ሌላው ነገር ይቅርና መጀመሪያ ይሄንን ነገር ማስቆም አይቻልም ነበር? በአንቺ ስም የሰርግ ወረቀት አዘጋጅቶ እሷም ሙሽራ ነሽ ብሎ ማልበሱ ለምን አስፈለገ? እና በቃ ይልክ እንደዛ እንዲሆን የተፈለገው እሷ እንደነገርኩ ያው በቃ እንድታብድ ነው። ግን እኔ በጭራሽ ይሄ እንዲሆን አልፈለኩም ነበር። ምን ማለት ነው አልፈለግሽም? ፈልገሽም እኮ ያንዳንዱ ነገሮች አደረግሻቸው አይደለም እንዴ? አልፈለኩም ነበር? አብረሹ በሰርጌ ቀን አግብተሹ አስረሺ ምን ብለሽ ነው አልፈለኩም እትዩ? ስላለቀሰች ይቅር ማለት መስሏት ነው? እንዴ ስላለቀሰች ይቅር ምን እየቀለድሽ ምንድነው? ተነሺ በስትክክል ቁጭ ብለን እናውራ። ተነሺ እኔ ይቅርታ ካደረግሽልኝ ዝም ብሎ ይቅርታ አድርጊልኝ የሚባል ነገር እኮ አይደለም። እኔ ቁጭ በይ መጀመሪያ ሁሉም ነገር ተናገሪ። እኔ ይቅርታ ካደረግሽልኝ አልነሳው ይቅር በይ። እሺ አሁን ቁጭ ብለሽ ማውራት እንችላለን? በስነ ስርዓት ተነስተሽ እናውራ። ተነሽና እናውራ። እባክሽ እህቴ እባክሽ። ያ ሁላ ነገር ያደረኩት ነገር ያ ሁላ ያደረግሽኝ ነገር ዝም ብለሽ እዚህ ጋር አሁን ይኸውልሽ በድዬሻለሁ ብዙ ጨርሰሽኛል እንጂ መኖሬም እኮ በፈጣሪ እርዳታ ነው። ግን እኮ አይደለም። እሺ አሁን ተነስተሽ በስነ ስርዓት እናውራ። ተነሺ ቅድስት። ተነሽና መጀመሪያ ቅድስት ይኸውልሽ ተነሽና እናውራ። እኔ ምንም ወደቀ የለኝ። አሁን ጎዳና ላይ ልወርቅ ነው። አባሽና ሰሜኔን ብታትደምጪ ምን አለ ነው ለኔ ምን ነገር እያንዳንዱ ነገር። እሺ የት እንሂድኛ? የት እንሂድ? እሺ አናሳዝንሽም? ልትገሉኝ እኮ ነበረ። ምን አድርጊ ነው የምትይኛው? ልትገሉኝ እኮ ነበረ። አሁን ስለ ኑሮ ነው ይሄ ሁሉ። እናቴ አታሳዝንሽም? እሺ በቃ እኔ ነው እንታዩ። እኔ አላሳዝናችሁም ነበር? እኔስ እባክሽ ነጤ እባክሽ መውደቄ የለ ነው። እባክሽ አንድ ጊዜ ወይ ቀረጻውን አቆሙ፣ ካልብዛ ቀረጻው ይቆማል። ተነሽና እንዴ እናውራ አንድ ጊዜ። እሺ አቁሙ አንዴ ተው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ትንሽ የነበረው ነገር ስትረስ ውስጥ የሚከት ነው። ያው ቅድም ለመናገር እንደሞከር ነው እንግዲህ ከቤት እንዲወጡ ተደርጓል። ቅድስትም እናቷም ከዛ ግቢ እንዲለቁ ተደርጓል። ጉዳዩ እንግዲህ በሕግ ተይዟል። አሁን ሙሉ በሙሉ ሄለን ንብረቷን የምትረከብበት ሂደት ላይ ነው ያለ ነው። ይሄ ሁሉም አሁን ስረዳው ይቅርታውም ሌላም ነገር ተብሎ የተመጣበት ምክንያት ዛሬ ላይ መውደቂያ የለንም በሚል። ስለዚህ ጉዳይ የምትዩ ነገር አለ? እኔ በጣም እየገረመኝ ነው ያለው አሁን ላይ እውነት በጣም ማለት ያን ሁላ ነገር ስታደርገኝ ቆይታ ያን ሁላ ነገር ምን ስታደርግ ቆይታ በዚች አጭር ደቂቃ ውስጥ አሁን እዚህ ይቅርታ አድርጊልኝ። ኦኬ እሺ ይቅርታ አደረኩለት። ከዛስ ይቅርታ አድርጋለኝ ያለች ብላ ጓዟን ጠቅልላ ወደ እኔ ቤት ልትመለስ ነው። ያን ሁላ ነገር ያደረግሽኝ ቤት፣ ያን ሁላ ነገር የተሰቃየሁበት ቤት ለአንቺ ራሱ ነው ግቢ ቤት ተመልሼ ብገባለሽ ትሽበታለሽ? አይምሮሽ ይፈቅዳል? እኔ አሁን ተመልሼ ይቅርታ ባደርግላት ራሱ ወደዛ ቤት ተመልሳ እንድትገባ አልፈልግም። ወይ ወደ ሌላ ቦታ እንዲሄዱ ትንሽ ጊዜ ላቆያቸው እችላለሁ ቤት ውስጥ ራሳቸውን ነገር እስኪችሉ ምን እስከሚል ነው እንጂ ደግሜ አብሬያቸው መኖር አልፈልግም። ራሳቸውን እስከሚችሉ ግን እዛ ቤት ምን ያህልስ እርግጠኛ ተኩኖ እናንተና ሄለንን ጎን ለጎን ማኖር ይቻላል ወይ? አሁን እናንተ በዚህ ልክች ልጅ እንድታብድ ፈልገን ነበረ፣ ይህንን ሁሉ ነገር አደርገንባታል እያላችሁ ያላችሁ ሰዎች ጎን ላይ ማኖር በራሱ
ለኔ ፌር ሆኖ አይታየኝም። እናትሽ ስለዚህ ጉዳይ ከመጀመሪያም ጀምሮ ያውቁ ነበር አይደል? እውነት በጭራሽ እናቴ አታውቅም። ምን ማለት ነው? ከመጀመሪያም አታውቅም። ነገሩን እኔና አባቴ በደንብ ካወራንበት በኋላ ምናምን በቃ ኦልሬዲ ሰርጉ ሊዳረስ ሲል ነገራት። አንቺ እናትሽ ያኔ መተን ስንጠይቃቸው እኮ ቴዲ በጠየቃቸው ሰዓት ተመልካቾችም ታስታውሳላችሁ፣ እሷ እንዳለችው ነው እሷ ያለችው ነው የሚሆነው ሲሎ ነበረ። ታዲያ ምንድን ነው የምትይው? እናቴ ይህንን ያህል ነው መዋሸት እንኳን ያን ቀን እንዳያት ማውራት እንኳን የማችል ሰው ናት። ደግሞ ለእሷም ክፉ እኮ አልነበረችም ከመጀመሪያው። እናቴ ለአንቺ ክፉ ነበረች ከመጀመሪያውም፣ ለእሷም ክፉም አልነበረችም። ለማናችን እንደዚህ አይነት ሰው አልነበረችም። እኛን እንደዚህ አይነት ሰው እንድትሆን ያደረግናት አባቴ ነው። ከምንም በላይ በቃ ያስፈራራት ነበር አባቴ። ደግሞ በጣም እሱ ያለው እንዲሆን ነው በቃ ቤት ውስጥ የሚደረገውና ደግሞ አንቺም ታውቂያለሽ ቤት ውስጥ እሱ ያለው ነው የሚሆነው። እኔ ምንም ያህል ብቀብጥና ምንም ነገር ባደርግ እሱ ካለው ነገር አንወጣም ካለ አለ ነው። እናቴም ደግሞ በቃ ይሄ ከበፊት የመጡበት ነገር ስለሆነ በቃ የሆነ ሰዓት ላይ ልክ ሰርጉ ሊቃረብ ሲል አሳመናት። በቃ ግዴታ ማድረግ አለብሽ ነው ካለበለዚያ የኔ አንቺ ትዳር እዚህ ላይ ይቆማል አላት። ብንያዘስ ምናምን ብላችሁ ማፈሩ ማለት እዚህ ጋር እኮ የተጫወታችሁበት ያላችሁ እኮ የሰው ህይወት ነው። እንደው ሌላ ነገር ቢቀር እንኳን እሱ ራሱ አጎቴ አይደለ? ስጋ እኮ ነን አይደለ እንዴ? እኔ አባቴ እያልኩ ከዛ ድረስ አደኩኝ እንጂ ማለት እዚህ ድረስ የሚያደርሳችሁ ነገር ምን አለ? ምንም ነገር አሁን ይኸውልሽኝ እኮ በቃ እኔ አሁን ምንም ነገር ያለው እሱ ጋር ነው። በቃ አድርጎ ያለን ነው እኛ ያደረግነው። እናቴ ደግሞ ከምንም በላይ ባላት ሰዓት በጣም አልቅሳለች። እሷ እንደዚህ እንደምትሆን ነገሩ እንዲህ እንደሚሆን ስታውቅ በቃ አብዱና ነበር። እውነት በጣም ከፍቷት ነበር። በጣም አልቅሳ ነበር። ይሄን ነገር ላለማድረግ ታግላለች በጣም። ይሄ ሁሉ እኮ በቃ አስገደዳትኝ። እሱ ነው በቃ ያንን ያህል ያስገደዳት። ቆይ አዳምጪኛል። ይሄን ሁላ ነገር ስታደርጉኝ ነበር እኔን ከቤት ለማስወጣት። ያንን ቤት እኔ እንዳላስወጣችሁ አይደለ? እኔ ወጥቼ እናንተ ያንን ቤት ለመውረስ። እኔ ስታስቢው እንደዛ ማድረግ አይነት ሰው ነኝ? እሱን ብቻ መልሽልኝ። እንደው ሌላው ራሱ ቢቀር አንቺ በራስሽ ምን እንደምታስቢ ይኸውልሽ፣ እንደዚህ አይነት ሰው ሆነሽ ነው ምናምን እኮ አይደለም። አሁን በቃ አንቺ ይሄን አይነት ሰው ነሽ አይደለም። ግን በቃ አባቴ በዙሪያ ጥምጥም ምንድነው ባሏ ቢመጣ እዚህ ቤት ውስጥ እኛን ያስወጣናል ነው በቃ። እሷና ባሏ ተመካክረው ነገሮችን ወደማይሆን መንገድ ይወስዱታል ነው። ሁላችንም ከዚህ ቤት እንወጣለን፣ መውደቅ የለንም ነው አባቴ የሚያስበው። ብለነዋል እኮ እሷ እንደዚህ የምታረግ ሰው አይደለችም ስንለው እሷ ባትሆን አንቺ በዛ ልክ እኔ እኮ የዛሬውን እንትንሽን አይደለም። እኔ በይቅርታ ማምን ሰው ነኝ። ሰዎች ይቅርታ እንዲደራረጉ ፈልጋለሁ። በጣም በይቅርታ ከሚያምኑ ሰዎች ውስጥ ወገን ነኝ። ግን አንቺ በዛ ልክ ክፋት ስትሰሪ የነበርሽ ሰው፣ በዛ ልክ ስታንጓጥጪ የነበርሽ ሰው እንደው ማይቀረው ቀን መጣና አንቺና እናትሽ ከዛ ቤት መውጫችሁ ስለደረሰ እንጂ እንደው ይሄ ባህሪሽ ሆኖ ነው ፈልገሽ ነው አሁን የምታደርጊው ነገር ራሱ። ሲጀመር ያኛው ባህሪ አልነበረ። እሷም ደግሞ ታውቃለች እንደዛ አይነት ሰው እንዳልነበር። እሷም ታውቃለች ማለት ምንድን ነው? እሷም ታውቃለች ማለት ምንድን ነው? አንቺ ለሰው ልጅ ቅንጣት ታክል የምታስቢ ሰው ብትሆኚ ኖሮ መጀመሪያ ነገር ይሄ ነገር ይፈጠራል ወይ? እንዲህ አይነት ልብ ቢኖርሽ ኖሮ ይሄ ነገር ይፈጠራል ወይ ነው የኔ ጥያቄ። ነገርኩ በቃ እኔ ነገሩን ፈልጌው እንዴ በዚህ ልክ ርቀትም እኔ ክፋትም በዚህ ልክም አስቤ ማክሰው አይደለም። በቃ እንደ ማንኛውም ልጅ እበላለሁ፣ እጠጣለሁ፣ ነገር ይሰጠኛል፣ ወጥቼ እዝናናለሁ፣ እመለሳለሁ ነው። እንዲህም ድረስ ርቀት ነገሮችን አስቤ ማክሰው አይደለም። ግን በቃ አባቴ ነው እኔ እንደዚህ አይነት ሰው ያደረገኝ። ግዴታሽ ነው አለኝ። በቃ አደረኩት። ልክ ነው እያልኩ አይደለም። ይኸውልሽ እኔ ልክ ነው እያልኩ ያደረኩት ነገር እኮ ልክ ነው እያልኩኝ አይደለም። አሁንም ቢሆን ልክ አይደለም ያደረኩት ነገር። አዎ ተጸጽቻለሁ። አሁን ምንድን ነው በአጠቃላይ ፍላጎትሽ? አሁን በቃ አንድ ክፍልም ቢሆን ሰጣን ወደ ቤት እንድንመለስ። ለእኔ ሳይሆን በቃ እኔን ተይኝ፣ ችግር የለውም ለእናቴ። ይሄ እኮ ተጸጽታ እኮ አይደለም። እዚህ ድረስ ራሱ መታ እንደዚህ እያለች ያለች እኮ ለቤቷ እኮ ነው። አንተ ራሱ እያየከው ያለው ነገር በጣም ብዙ ነገር አለ። ለቤት ነው መተሽ እኔን አሁን ይቅርታ ራሱ ስጠይቅኝ የነበረው ቤት እንድሰጣችሁ ነው እንጂ ካለብሽ ተጸጽተሽ ምናምን። እኔ ማድርጎ ከልቤ ተጸጽቼ ነው ስልሽ እኔ ቆይ እኔ ከዛ በፊት አንቺን ምን ያደረኩሽ ነገር አለ? ንገሪኝ እስኪ። አንቺን ከዛ በፊት እኔ አንቺን ያደረኩሽ ነገር አለ? ያን ሁላ ተደምሮ እኮ ማድረግ የሌለብሽ ነገሮች እንዳለ እኮ አደረግሽ። ጨረሽኝ እኮ። ያን ያህል ክፉ ሰው ነበርኩ እኔ ስታውቂኝ? ስናርግ ነው ያን ያህል ክፉ ሰው ነበር። ለዛ እኮ እስካሁን ድረስ ትንሽዬ ራሱ ላንቺ ያለኝ ነገር የቆየ እኮ ለዛ ነው። ነገርኩሽ። ይሄ ሁሉ እንዲሆን ያደረገው አባቴ ነው። እናቴ ደግሞ ከምንም በላይ እሺ ላንቺ ክፉ አይደለችም። አስባ ያደረገችውም እንደዚሁም ብላ ያደረገችው ምንም ነገር መከላከል ትችላላችሁ። ምን አድርጋ ትከላከል እሷ? የዛኝ አሁን እኮ አስወጣችኋለሁ ታስወጣናለች ብላችሁ ያሰባችሁ ቤት እኮ ለመመለስ እያሰባችሁ ያላችሁ እኛ ናት። መልሽኝ፣ ችግር የለውም። እና ማን ለመልስ? እናቴ ላንቺ ጥሩ ነበረች፣ ብዙ ነገር ሆናለች፣ ላንቺ ብዙ ነገር ትከላከልልሽ ነበር። ቢያንስ እሷን መልሻት በቃ። እንዴት ልረሳው ይችላል? ያን ሁላ ነገር ያሰራችሁኝ ቀን በቀን እያየሁት ነው የምኖረው። እባክሽ እኔ ለነው በሞደቅ እኮ አይደለም እየሆነን ያለው ነገር። ለደማሰነ ተነሽልኝ፣ ከግሬ ላይ በእናትሽ ተነሽልኝ። እናቴን እርጃት በቃ። እኛን ተይው፣ ችግር የለም። እኔ የረዳሽኝ ነገር አለ
ታስር ሌላው ይቀር ከገባሽ በኋላ አዳምጪኝ ስለናትሽ ካገባሹ በኋላ እኔም በረሃብ መቆለፍ እዛ ጋር ምን አመጣው ያንቺ ባሊ ከሌለ ባልኩሽ እኮ አባቴ እኔን ያረጋው በቃ ምን እንዳታረጉ ስላለን ነው አሁን እሺ ይሄ ጊዜ የሚወስድ ነገር ነው አሁን ተነሽና ማለት ነው ከእናትሽ ጋርም መነጋገር ያለብንን እንነጋገራለን እኛ ከአባትሽ ጋርም ማውራት ካለብን እናወራለን ጊዜ የሚወስድ ነገር ነው እንጂ አሁን ተነስተን ምንድነው የሚደረገው እባክሽ አሁንም ለምንሽ በቃ እናቴን ጎዳና ያትጥያት ላንቺም በጣም መልካም ሰው ነሽ ታውቂያለሽ ብዙ ሆናለሽ እኔ አብሬ ልኖር አልችልም እኔ ያን ሁላ ነገር ያሳለፍኩበት ጭራሽ እሷን ያገኝ እንዴት ነው ልኖር የምችለው